ዛሬ ሀይሚ ባልጠበቅነው ቪዲዮ ነው የተከሰተችው። እኔ በጭራሽ ይሄ ነገር ይፈጠራል ብዬ አንድ ቀን አላሰብኩም ነበር። ሀይሚ በዚህን ያክል እጅ ትሰጣለች የሚል እምነት አልነበረኝም። ቅመሜ ግን ገና ከጅምሩ እጅ ሰጠችና ደክም ያለው ብላ ቁጫለች። ለዛውም እኮ በውስጥ በሆነ ጥሩ ነበረ። በአደባባይ ጠላቷ በሚመለከታት በእሷ ደስታ በእሷ እንባ በሚደሰቱ ሰዎች ፊት ወጥታ እንደዚህ ስትናገር እኔ በጣም ነው የተሰማኝ። እውነት የሀይሚ ማልቀስ ቢያሳዝነኝም ግን ዛሬ የሰራችው ቪዲዮ በጣም ነው የሚያናድደው። እንደዚህ ስታለቅስ ማየት በጣም ይደብራል። እውነት ለመናገር ቅመምዬ አታሳዝኝን፣ እንደዚህ ያልቀሰሽ ማለት ነው። እውነት ማለት እኔ እንጃ። በተለይ አልቀሰሽ እዩ እንድታይሽ እኔ አልፈልግም በበኩሌ ማለት ነው። ምክንያቱም በአንቺ ላይ በጣም ነው የምትሳለቀው። በአንቺ እንባ እሷ ትዝናናለች፣ እሷ ትደሰታለች። እና ለምንድን ነው የሚፈቀድላት ለዚች አረመኔ ለሆነች ሴት? ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ አማን፣ ሰላማችሁ ይብዛልኝ። ውድ ቤተሰብ እንግዲህ እዩ ያው የምታርፍ አይደለችም። በመጀመሪያ ልጅቷ እንደዚህ አይኗን አፍጥጣ ብሩኬ ከኔ ጋር መሆን አለበት ብላ የተናገረው ምንም ነገር ከማድረግ ወደ ኋላ አትልም። እመኑኝ አትልም ወደ ኋላ። ብዙ ነገር ማድረግን ትፈልጋለች። ነገር ግን እዩ በመጀመሪያ አንቺ ቀፎ የሆንሽ ሴት ማለት ነው፣ ፍቅር ሲባል በግዴታ የሚሆን ነገር የለም። ፍቅር ውዴታ እንደሆነ ልትረጅ ይገባሻል። አንደኛ ነገር ምንም የተረጋገጠ ነገር የለም። ተረጋገጠ እንኳን ከተባለ ብሩኬ ከአንቺ ጋር ምንም አይነት የመኖር ፍላጎት የለውም። ሲጀመር ማንም ሊያስገድደው አይችልም፣ መብቱ ነው። ብሩኬ ህግ እንኳን የሆነ ቢፈርድ ምንድን ነው ሊለው የሚችለው? ልጅቷ የአባት ፍቅር እንድታገኝ በተሰጠው ጊዜ ላይ የመጣ እንዲያያት፣ እንደገና ደግሞ የእሷ የሆነ ነገር እንዳይጓደልባት ነው። ህግ እሱን ማለት በህግ መስመር ከተሄደ በዚህ ይሄ ነው ከብሩኬ ላይ ሊፈረድ የሚችለው ማለት ነው። ማለት በቃ ልጁን በአግባቡ እንዲንከባከብ መጥቶ እንዲያያት ማለት እንጂ ግዴታ ከማትፈልጋት ሰው ጋር አብረህ ኑር አይለውም። ይሄን ማወቅ አለብሽ በመጀመሪያ እዩ ማለት ነው። አንቺ ስለደነፋሽ፣ አንቺ ስላብርሽ ምንም አታመጭም፣ ምንም አባሽ አታመጭም። አንቺ ሀይሚ ስለደከመችልሽ፣ ሀይሚ እንደዚህ እንዴት ነው ሽንፈቷን ስላሳየችሽ አሁን ካናታ ላይ ልትወጭ ቀረብሽ አይደል? አንቺ ባለጌ ወራዳ ማለት ነው። ሁለት ወንድ ባንድ የምታምታች አምታች ስታስጠላ እንዴት እንዳናደደችኝ። እኔ ከሀይሚ መልቀስ ጋር ተያይዞ በጣም ነው በቃ የተናደድኩት። አሁን እሷስ እንደስ እያለቀሰች ስታያት አስቡት ምን ያክል እንደምትደሰት ያቺ የተረገመች ሴት። እና ምንድን ነው የብሩኬን ቢሆን እንኳን አያሳስብሽ። ብሩኬ ልጁን ማሳደግ ይችላል። አንቺ አርፈሽ ትቀመጫለሽ። ፍቅርን በግዴታ ልትወስጅ አትችይም። ምናልባት ከሀይሚ ጋር ለመለያየት ፈልገሽ እንጂ ብሩኬ እንደማይፈልግሽ አሁን ላይ ጠንቅቀሽ ታውቂያለሽ። በጭራሽ አንድ ሰው ህይወት ያለው ሰው ያንተን ህይወት አፍርሰና ና ከኔ ጋር ሁን። አረመኔ ጨካኝ። አንቺ አሁን ሰው ነሽ ግን የምር እዩ ግን ሰው ነሽ፣ በጣም የተረገምሽ ሰው ነሽ ግን። እና ቅመሜ ደግሞ ሀይሚ ማለት ነው በመጀመሪያ እኮ ከዚህ ውስጥ ራሱ መግባትሽ ስህተት ነበረ ሲጀመርም ማለት ነው። የምር እኔ እናንተ ራሱ በጣም እየተልፈሰፈሳችሁላት ነው። ብሩኬ ራሱ ብቻውን በቂ ነበር ከጓደኞቹ ጋር። በቃ ያገኛታል አይደለ? ያገኛታል፣ ስሬት ገጭቶ ያወራታል። ማድረግ ከፈለግሽ አድርጌ፣ ካላድረግሽ ደግሞ የራሱ ጉዳይ ብሎ ጥሏት መሄድ ይችላል። ምክንያቱም እሷ ነች ዲኤንኤ ላስመርመር ብላ የመጣችው እንጂ እሷ አልሄደባትም አይደለም። ስለዚህ አልፈልግም ካለች የራሷ ጉዳይ፣ ራሷን የምትጎዳው። ሶ አንቺ ከዚህ ውስጥ መግባት አልነበረብሽም ከመጀመሪያውም። በቃ እንዴት ነው አልፋ በጣም ብሩኬን የሆነ ግዳጅ ላይ ካደረሰችበት በኋላ እንኳን ብትመጪ ብትገቢ ከነገሩ አሪፍ ነበረ። አሁን እኔ ሀይሚ ከእዩ ጋር የመነካካቷ ነገር ለእኔ ልክ አልመጣልኝም፣ አልነበረባትም። በቃ ነገሮቹ በብሩኬ ሁሉም ነገር ማለቅ ይችል ነበር። እሱ ስሬ እስከገጫት የትም አባቱ አዳስም እዩ ማለት ነው። እና ነገር ግን ገብተሻል። ከገባሽ ደግሞ እንደዚህ አንቺ ተልፈስፍሰሽላት እንደዚህ አልቀሰሽ ድክመትሽን አሳይሻት ሊሆን አይችልም። ነጋውን ምን እንደምትል ታውቃላችሁ? ከሀይሚ ላይ አየሽ አይደለ? እኔ አቅሜ ይሄ ነው፣ ገና ከዚህ በላይ ነው ማሰቃየሽ ነው የምትላት ሀይሚ ማለት ነው። እኔ አዲስ አበባ እያለች ሀይሚ እንደዛ የምትቀያየርበት ምክንያት በቃ የጻፈችላት እየደወለች አንድ ሴት አይደለሽ በሴት ልጅ ላይ እንዴት ትጨክኛለሽ እያለች እየጨቀጨቀቻት ነው። የሆነ እኔ ጨካኝ ነኝ ብላ እንድታስብ
ጭንቅላቷ እንደዚህ አይነት ሀሳብ እንዲያመጣ እያደረገቻት ነው ብዬ ነበር አይደለ? አሁንም ይሄን ነው እያለቻት ያለ። ህፃኒቷ አታሳዝንሽም? የህፃን አባትን ይዘሽ አንቺ ሴት አይደለሽም እያለች ነው በጽሁፏ ሁሌም እያናደደቻት የምትገኘውና ነገር ግን ሀይሚ ለእንደዚች እኔ ባህሪዋን አይተሻል፣ ጸባዩን አይተሻል፣ ምን አይነት አይናውጣ እንደሆነ። ለእንደዚህ አይነት ሰው እጅ ሰተሽ ጭራሽ ልጠፋ ነው። ኧረ አይኗ አይጥፋ፣ አይኗ አይጥፋ፣ ራሷ ትጥፋ። መጥፋትም ካለባት ራሷ ጥጥፋ። ይቺ ስድ የሆነች ልጇን ብቻዋን ከምታሳድግ ብቻ ማለት እኔ አባቱ ከሆንኩኝ ምንም ችግር የለውም በቃ ልጄን አሳድጋለሁ ተባለች። ተመስገን ማለት ሲገባት ሳይፈለግ አርግዛ ማለት ነው። ሲጀመር ቤተሰብ እኔ እንጃ። አሁን ይሄ ልጅ የብሩኬ አይደለም እንደው ከሆነ ግን ማለት ነው እውነት ብሩኬ በዚህን ያክል በኮንፊደንስ እንዳልነካት እየተናገረ ነው። እሷና እሱ ሲገናኙ ምንም እንዳልተፈጠረባቸው እየተገናኙ ነው። ግን የሆነ ነገር አደንዝዛ ብቻ የሆነ ነገሩን ወስዳለች። እሱ ዲኤንኤ ከወጣ በኋላ የምናወራው ይሆናል። እኔ የሆነ በዚህን ያክል በኮንፊደንስ የምትናገርባት ምን አባቱ አድርጋ ነው? ሲቀጥል ደግሞ ብሩኬ አልነካትም። ካልነካት እንዴት ነው በዚህ ያክል በኮንፊደንስ እሷ እስከ ማስመርመር ሁሉ የደረሰችው? ሰው ብሩኬን የሆነ አደንዝዛ። ቤተሰቦች ይሄ ይቅር፣ ይቆይ፣ ይሄ ወሬ ይቆየን። እውነት ለመናገር ዲኤንኤው ከወጣ በኋላ ነው ማውራት በደንብ አድርጌ ማውራት የምፈልገው። አሁን እኔ መቀባጠር አልፈልግም፣ ግን በጣም ብዙ ነገሮች በጭንቅላቴ እየመጡ ነው እና እችን ብሩኬ በጣም ጠንካራ ወንድ ነው። ሀይሚዬ ማርያምን በጣም ምርጥ ጠንካራ ወንድ ነው ያለሽ። እንደዚህ አይነት ወንድ ደግሞ አንቺ እኔ ያለው አይዞ በርታ ብለሽ ከጎኑ መቆም እንጂ አንቺ አልቅሰሽ እሱን ለማድከም ነው። እሱ ከደከመ አንቺ ከደከመሽ እንዴት ነው እችን ልጅ ልትቆጧት የምትችሉት? አረ በጣም ይደብራል። ቅመሜ በቃ እሱን ነው ማበርታት ያለብሽ። እንደውም በርተተሽ ነው ማሳየት ያለብሽ። ከአዲስ አበባ ሞራል ወኔ ተሰምቶሽ እንደሄድሽው ከዛም ልክ እንደዚህ ባለሽበት ነው መጽናት ያለብሽ ከዚህ በኋላ። ሲጀመር አንቺ ቦልኪያት ሰው ላከችም አላከችም የራሷ ጉዳይ። አንቺ ግን ቦልኪያት የእሷን ቴክስት እያየሽ መቃጠልም መናደድም የለብሽም። ቡልክልክ አድርጊያት በምታገኝሽ በሶሻል ሚዲያሽ በሙሉ ማጥፋት ትችያለሽ። እሷን ልጅ ማለት ነው። በአንዱ ስልክ ብደልቻት በአንደኛው በኢንስታግራም ትመጣብሻለች። ከሁሉም ማስወገድ አለብሽ እና ሰላምሽ የምታገኘው እንደዚህ ሲሆን ነው። ሰው እየላከች ነው ምናምን ለምትይው እሷ ከህግ በላይ አይደለችም። ካስፈለገ በህግ ሄዶ ማስጠርነፍ ይቻላል። ኖርማል ነገር ነው፣ እውነት ልጅ ስላላት እንጂ። ሲቀጥል ደግሞ ብሩኬ በቃ እዩ ትታሰር እኔ ያሳድጋታለሁ ስትል ማለት ነው ሀይሚ ልጅቷን እኔ ያሳድጋታለሁ እዩ ትታሰር አለችው። ምን አለ ብሩኬ? ማሳሰር አንችልም አለ። ማሳሰር በደንብ ነው የሚቻለው ብሩኬ። እኔ የእናንተ የዋህነት ነው ልጅቷ ከአናታችሁ ላይ እንድትወጣ እየሆነችባችሁ ያላችሁት። ማሳሰር በደንብ ነው የሚቻለው። ማሳሰር ከፈለጋችሁ አንደኛ ነገር ወታ ስማችሁን እያጠፋች ያለች ልጅ ነች። እኛ ፍቅረኛሞች ነን፣ ትዳር ልንይዝ ነው፣ ስለዚህ ግዴታ ተለይተ ከኔ ጋር መሆን አለብህ እያለች በጣም እያስቸገረ ስሜን እያጠፋች ነው ብለህ እኮ መክሰስ ይቻላል። ምንድን ነው መልፈስፈስ? በዚህ ያክል ብሩኬ ራስ ማለት ነው ጠንከር ያለ ቃላት ተናግረ ከአንተ ካጠገብ እንደ ፌንጣ አባራት ይችል ልጅ። ከምሬ ነው የምልህ። በጣም ብዙ ነገሮችን ልታበላሽብህ እየጣረች ያለች ሴት ነች አሁን ላይ ማለት ነው። እና በዚህ ከቀጠለች ሰው ልኮ ሰውን ማስፈራራት ማለት ወንጀል እንደሆነ ማወቅ አለባት እኮ። ይሄ እኮ ወንጀል ነው እንዴ! ሰውን እየላኩ ሰውን ማስፈራራት ማለት ይሄ ትልቅ ወንጀል ነው። ወደ ህግ አይደርስም ብለሽ ከሆነ እዩ ተሳስተሻል። የመሬን ነው የምልሽ። አንቺ እንደዚህ ሰውን ህይወት አመሰቃቀላለሁ ስትይ የአንቺ ህይወት የማይመሰቃቀልበት ምንም አይነት ምክንያት የለም። ምንም በሰላም አትኖሪም። ልጅስም በሰላም ማሳደግ ካልፈለግሽ ነው አንቺ ብዙ ነገሮችን እያደረግሽ ያለሽው። ነገር ግን ለልጅስ ስትይ በሰላም ብትኖሪ ይሻላል። ጭራሽ ሀይሚን ማስፈራራት። ሀይሚ ምን አደረገች? ሀይሚ ተኝተሽ አርግዥልኝ ያለችሽ እንዴ? በራሱ ጊዜ ከፍተሽ ሰተሽ አርግዝሽ አሁን ያዙኝ ልቀቁኝ ትያለሽ። ምን አገባት ሀይሚ እንዴ? ጉድፈላ። ያልፈለገሽ እኮ ብሩኬ ነው የማያፈቅርሽ። እና ከሀይሚ ራስ ላይ ውረጅ አንቺ ባለጌ ዘልዛላ የሜዳ አህያ።